10 ዓመት 15 ዓመት በጣም በፍቅር በጣም በሰላም ምንም ኮሽ ሳይል ሳስተዳድራት የነበረችው ሚስቴ አሁን ደግሞ በገንዘብ በስልጣን በፖዚሽን ከፍ ያለች ስትሆን እኔና ሚስቴ መግባባት አቃተን። እንደዚህ አይነት ነገር ሲወራ ሰምታችሁ ታውቃላችሁ? ሚስቴ በገንዘብ ስለመለጠችኝ በአንድ ዓመት በሁለት ዓመት ውስጥ አምባገነን። ሚስቴ የወንድ ባህሪ አላት። ሚስቴ ሳታውቀው አምባገነን፣ ሚስቴ ሳታውቀው በገንዘብ ስለምትበልጠኝ መብለጧን ደግሞ በተለያየ መንገድ ልታሳየኝ ትሞክራለች። እቺም ቪዲዮ በደንብ ሴቭ አድርጉ። ከዚህ በኋላ በጣም ብዙ ሚሊዮነር ሴቶች በዓለማችን ከዚህ በላይ ገና ይነሳል። እንኳን በዓለማችን ቀርቶ በኢትዮጵያ በጣም ሚሊዮነር ሴቶች በጣም እየበዙ፣ ወንድና ሴት እኩል ቢዝነስ ጀምሮ በትንሽ ዓመት ውስጥ በጣም ኦቨር የምታድገው ሴት ነች። ሴት ልጅ ከወንድ የተሻለ የገንዘብ አያያዝ አንዳንድ ነገር ላይ በጣም ሲበዛ ጎበዘ። ይሄ መራራ ሀቅ ነው። ማመን የማንፈልገው መራራ ሀቅ ነው። ሴት ልጅ ሲስተም ላይ ስትገባ በተለይ ጎበዝ፣ በተለይ አስተዋይ፣ በተለይ ጠንካራ፣ በተለይ ጀግና ሴት ከሆነች ከወንድ የተሻለ የማደግ የመስራት የመወደድ ተቀባይነት የማግኘት የመግባባት እድሏ በጣም ሰፊ ነው። በጣም የሚያናድደው ምን እንደሆነ ታውቃላችሁ? ከእንደዚህ አይነት ሴት ጋር እየኖርክ አንተ በየጊዜው ራስን አፕዴት ባለማድረግ የእሷ እድገት ሳይሆን ያንተ የበታች መሆን ስሜትህን ይነካዋል። ስሜትህን የሚጎዳው የሚስት ወደ ላይ መሄድ አይደለም፣ ያንተ ወደ ታች መሄድ ነው። ስሜትህን የሚነካው እሱ ነው። ማለት እንዴት ከሚስቴ አነስኩ፣ እንዴት ከሷ አነስኩ የሚለው ስሜት አንተን ይጎዳሃል። አንተ ሲጎዳ ደግሞ አንተ ጎርተው ዝም አትልም፣ እሷ ላይ ማንጸባረቅ ትጀምራለህ። እሷ እንዲህ ስለሆነች እንዲህ እኔ ልስራ ልንቀሳቀስና የሆነ ቦታ ልቁም በታሪክ አትል፣ ወይ ደግሞ ያድርግላት በርቺ ጎበዝ ነሽ ጠንካራ ነሽ ብለህ አትላትም። ከዛ ግን እሷን ወደ መጎተት ወይ ደግሞ እንዲህ ስለሆነች ነው ብለህ ሌላ ስም ይመስል እኔ ስለምትማግጥ ነው ይሄን ገንዘብ ያመጣችው እንዲህ አርጋ ነው ብሎ ስሟን ከነአካቴው አጠስልተው የገዛ ባሎች ሆኖ ማለት የሚኖሩ ወንዶች አሉ። ያን ያደረጉት ግን እሷ የደረሰችበት ደረጃ እነሱ መድረስ ስላልቻሉ አንድ እሱ። ሁለት ደግሞ አንድ ነገር ልንገራችሁ፣ ለሴቷ አይታወቃትም። ሴት ልጅ ሆና በሀብት ከባለቤቷ በላይ ልክ ስትሆን አፍ አውጥታ አምባገነን ነኝ እንዲህ ነኝ አትልም። ነገር ግን ያስታውቅባታል። የአምባገነን ስራዎችና የአምባገነን አንዳንድ ነገሮች ያስታውቁባታል። አፏን አውጥታ ግን አትናገርም። ለምሳሌ በገንዘብ ወንድን የምትበልጥ ሴት ባለቤቷ ሴክስ ማድረግ ከፈለገ ሴክስ አላረግም ስትለው፣ ወይ ደግሞ በገንዘብ የምትበልጠው ሴት ትንሽ የሆነች ነገር ስትናገረው ሰውየው ሴንሲቲቭ ነውና አላረግም ስትል ኦኬ ብር ስላላት ነው ከኔ ጋር ማድረግ ማትፈልገው። አልታዘዝም ስትለው የማትታዘዘኝ እኮ በብር ስለምትበልጠኝ ነው ብሎ ያስባል። ስትከራከረው ወይ ደግሞ ትክክል አይደለህም ብላ ስትነግረው በገንዘብ ስለበለጠችኝ እኮ ነው ትክክል አይደለህም ብላ የምትለኝ። ወይ ደግሞ በየሰፈሩ እሷ እኮ ጎበዝ ናት፣ እሷ እኮ ጠንካራ፣ እሷ እኮ ጀግና ናት፣ እሷ እኮ ቆንጆ ናት፣ እሷ እኮ እንዲህ ናት ይላል። ያ ነገር ስሜቱን ይነካዋል። እንግዲህ በደንብ በጤናማ አይምሮ ለሚያስተውል ወንድ ተዋርዳ የምታዋርድ ሴት አለች። ዝቅ ብላ ዝቅ የምታረግ ሴት አለች። ራሷ ተሰድባ ባለቤቷን የምታሰድብ ሴት አለች። ነገር ግን አንተ ሚስት በየሰፈሩ በየመንደሩ ከፍ ካለች ምን ሆኖ ዝቅ እንድታረጋት የሚያደርግ? ለምሳሌ አንድ ነገር ልንገር፣ ያንተ ፍቅረኛ ከተማ ውስጥ በጣም የታወቀች ሚሊዮነር ሆነች። ያ ደስ የሚል ነገር ነው? የሚረብሽ ነገር? ሚስቱ ጎበዝ ሰራተኛ ናት፣ ጨዋ ናት፣ አስተዋይ ነች፣ ጀግና ሴት ናት፣ ምርጥ ናት፣ ጎበዝ ናት ቢባል ምን ችግር አለው? ያንተ ሚስት በገንዘብ በለጠኝ ምን ችግር አለው? ቁማርተኛ ከሆነች፣ ጠጪ ከሆነች፣ አመንዝራ ሴት ከሆነች እንትን ከሆነች ኦፍ ኮርስ ያስኬዳል። በቃ ብትከራከርም እንዲህ ስለሆነች ነው ብሩን ያመጣችው ትላለ፣ ወይ ደግሞ ስሟም የጠፋ ሴት። ነገር ግን ጨዋ ሴት፣ አስተዋይ ሴት፣ ለቤቷ ለትዳሯ የምትሮጥ ሴት በገንዘብ ባለቤቷን ብትበልጠው ምን ችግር አለው? ተዋርዳ የምታዋርድ ሴት አለች እኮ። እሷ ተዋርዳ ባሏን የምታዋርድ ሴት አለች። ተከብራ ባሏን የምታስከብር ሴት ደግሞ አለች። በገንዘብ ጎበዝ ናት ተብላ ሰፈሩ፣ ጎረቤቱ፣ ሀገሩ ቢያወራላት ምን ችግር አለው? አንድ ነገር ልንገራችሁ፣ የትኛውም ወንድ፣ ምናልባት ወንዶች ይህን ቪዲዮ እያያችሁ ከሆነ እዚህ ላይ ኮመንት ጻፉልኝ። ከአንተ በታች ያለች ሴት ማግባት ነው ደስ የሚል? ከአንተ በላይ ያለች ሴት ነው ማግባት ደስ የሚል? የትኛዋን ሴት ብታገባ ደስ ይላል? ከአንተ በታች ያለችዋን ሴት ነው? ከአንተ በላይ ያለችዋን ሴት? ከአንተ በታች ያለችዋን ሴት ለምን ፈለግካት? ካንተ በላይ ያለችዋን ሴት ከፈራሃት ለምን ፈራሃት? ሴቶች ከበላያችሁ ያለ ወንድ ነው ማግባት የምትፈልጉት ወይስ ከበታቻችሁ? የትኛውም ሴት ፍላጎቷ ከሷ በላይ ያለውን ወንድ ማግባት ነው። ይሄን እመኑኝ። ለምን? እንዲመራት ስለምትፈልግ። የእውነት በደንብ ስማኝ፣ በቃ በደንብ ስሚ አንቺን። የትኛውም ሴት ከሷ በላይ ያለውን ወንድ ነው ማግባት የምትፈልገው። ለምን? እንዲመራት፣ እንዲያስተዳድራት፣ መስመር እንዲያስይዛት ስለምትፈልግ። ስለዚህ ከሷ በላይ ያለው ወንድ ማግባት ሴት ከፈለገች ከባለቤቷ ስር ሆና መኖር ትፈልጋለች ማለት ነው። ችግሩ ያንተ ነው ማለት ነው። አንተ ደግሞ ካንተ በታች ያለች ሴት ማግባት ከፈለክ ለምን?
አንዳንዶቹ ለመርገጥ፣ አንዳንዶቹ ለመስደብ፣ አንዳንዶቹ እንደፈለጋቸው ለመሆን፣ አንዳንዶቹ ለመናገር፣ አንዳንዶቹ ግፍ ለመስራት፣ አንዳንዶቹ እሷን አስቀምጠው 100 ሴት ጋር ለመሄድ፣ አንዳንዱ ሰዎች ከሷ በላይ ነኝ በሚል የሆነ አበጅተውላቸው እንደዛ መሆን ስለሚፈልጉ። አንተ ግን ለምንድን ነው የፈለከው? የፈለከው ነገር ለምን እንደፈለክ ማወቅ ደግሞ ትልቅ ጥበብ ነውና ለምንድን ነው የፈለከው? ካንተ በታች የሆነችን ሴት ማግባት ለምንድን ነው የፈለከው? ካንቺ በላይ ያለውን ወንድ ማግባት የፈለክሽው ለምንድን ነው? እኔ ስላልኩ አይሆንም። እንዲያስተዳድርሽ እንዲመራሽ ነው። ለዛ ነው እኔ ስላልኩ አይሆንም። ግን እውነታው ሴቶች ከነሱ በላይ ያለ ወንድ እንዲያገባቸው ይፈልጋል። ወንዶች ደግሞ ከነሱ በታች ያለች ሴት እንድታገባቸው ይፈልጋል። ለምን? በደንብ አስምሩበትና ምክንያቱን እስኪ ለራሳችሁ ተናገሩ። ዞሮ ዞሮ ኢትዮጵያ ውስጥ ወይ ደግሞ አዲስ አበባ ውስጥ ወይ ደግሞ ኢትዮጵያ ውስጥ አሁን ባለው ሁኔታ ሴቶች በኢኮኖሚ በደንብ ጎበዝ ሴቶች እየፈጠሩ እግዚአብሔር ያርግላቸው። በጣም ደስ ይላል። ጎበዝ በኢኮኖሚ በአእምሮ በሐሳብ በእውቀት የምትበልጠውን ሴት ማስተዳደር የሚችል በራሱ የሚተማመን ጀግና ወንድ ደግሞ መወለድ አለበት። ምንም ማለት አይደለም። በሀብት ብትበልጥ ምንም ማለት አይደለም። ቅድም ብያቸዋለሁ። ተዋርዳ የምታዋርድ ሴት አለች፣ ተከብራ የምታስከብር ሴት በጣም ትልቅ ቦታ ላይ ያለች ሴት ነችና እሷ የ13 ነው የ12 ሚሊዮን ብር መኪና ገዝታ ምን ብታረግ ጥሩ ነው? መኪናውን ለሱ ሰጠችው። ከሱ በላይ ናት ላለመባል 13 ሚሊዮን ብር የገዛችው መኪና ለባለቤቷ መኪና ቋጥራ ዕቁብ ገዝታ መኪና ገዝታ እሷ መኪና ያዘች። እሱ ስንት ዓመት ሙሉ እዛው ቦታ ነው እንዳይባል መኪና ለባለቤቷ የሰጠች ሴት አለች። እኔ እውነቴን ነው። ምን ችግር አለ? አሁን እቺ ሴት ጀግና ብትላት ምን ችግር አለ? ጎበዝ ብንላት ምን ችግር አለ? እግዚአብሔር ያርግልሽ ይባርክሽ ብትናል ምን ችግር አለ? አንተ የበታችነት ስሜት የሚሰማ ከሆነ እሷ ባትልህም በቃ ይሰማል። ቤተሰቦቿ ጋር ልትበላ ልጠጣ ሄደክ ብላ ጠጣ ተጫወት ካሉክ በመካከል 2 ሰከንድ ዝም ካሉክ ኦኬ ንቀውኝ ነው ደህንነቴ ንቀው። አንተነ እንደዛ የሚሰማ ኦፍ ኮርስ የሚንቁ ሰዎች አሉ። ምንም ጥያቄ የለው። ያለው ሰውና የሌለው ሰው እኩል ይከበራል ብላ አታስብ። ይሄን ምንም አታስብ። የትም ቦታ ላይ ያለው ሰውና የሌለው ሰው እኩል ነው ብላ አታስብ። ያለው ሰው የትም ቦታ ላይ ገንዘብ የምድር ጌታ ነው ወንድሜ፣ የኔ እህት፣ ገንዘብ የምድር ጌታ ነው። ከእግዚአብሔር በታች ለሁለት ጌቶች መገዛ አንዱ ገንዘብ ነው። ሰው ያለውና የሌለው እኩል አይደለም። እኩል ቢሆን ደስ ይለናል፣ ግን እኩል ነው ወይ? አይደለም። እኛ ስላለው እኩል አይሆን። አንተ እነሱ ዝቅ ባያደርጉህም እዛ ቤት ሄደ በቃ የሆነ የብቸኝነት ስሜት በቃ እኔ ደሃ ስለሆንኩ ብለ ራስን ዝቅ የማድረግ ሚስቱ በገንዘብ ስትበልጠው ምንም አልተናገረችውም እኮ በራስ መተማመኑ እየወረደ የሚመጣው እንዳለ እሷ ምንም ወደ ላይ ከፍ ብላ አይደለም። በዛ ላይ ደግሞ ወደ ላይ ነኝ ብላ ብትል ምንም የትም ላይ የለም። በራስ የምትተማመን ከሆነ በራስ ሙሉ ኮንፊደንስ ካለ በራስ የምትተማመን ልበ ሙሉ ወንድ ከሆነ ምንም ይሰማ ነገር የለም። ስሜት ላይ የሆነ ተጽዕኖ አለ፣ ጫና ይፈጥራል። ይሄ ምንም የምንክደው ሀቅ አይደለም። ዞሮ ነጥቤ ምንድነው? ሚስቶቻችሁ በገንዘብ ሲበልጧችሁ ያን ያህል በራስ መተማመናችሁን እያወረዳችሁ ባትሄዱ። አንድ ሴቶችም በገንዘብ የበላይ ስትሆኑ 10 ዓመት 20 ዓመት ቤቱን ቀጥ አድርጎ ያስተዳደረ ወንድ ድንገት ህይወት ሆኖበት ድንገት ቤት ከቀረ ወይ ነገር ካለ 1 ዓመት 2 ዓመት አስተዳደርኩ ብለሽ አምባገነን አትሁኝ። 20 ዓመት አስተዳድሯል እኮ ቤቱ። 15 ዓመት አስተዳድሯል እኮ። 10 ዓመት በፍቅር መርቷል እኮ። 5 ዓመት በፍቅር መጥቷል እኮ። 5 ዓመት እንዳላስተዳደረ አንቺ በ5 ወር ገንዘብ ስላጣ ብቻ የተቀያየረ ባህሪ ካለሽ ችግሩ ያንቺ ነው። ባለቤት በገንዘብን በልጣ ገንዘቧን እንዳለ ለቤቷ የምታፈስ ከሆነ ችግሩ ያለው አንተ ጋር። እሷ ምንም አላጠፋችም። ስለዚህ በተለይ በዚህ ዘመን ያለ ወንድ ይሄን ቪዲዮ ለወንዶች በደንብ ሼር አድርጉላቸው። የእውነት ልበ ሙሉ ወንድ፣ በየቀኑ የምታነብ ወንድ፣ በየቀኑ የምትሰራ ወንድ፣ በየቀኑ የምታቅድ ወንድ፣ በየቀኑ አይምሮ ላይ ሰውነት ላይ ስሜት ላይ የምትሰራ በራሱ የሚተማመን መንፈሰ ጠንካራ ወንድ ሁን። አለበለዚያ ከሚመጣው ዓለም ጋራ የመጋፈጥ የመስራት የመኖር የመነጋገር የማሳመን የማመን እድል በጣም አናሳ። በየጊዜው ራስ ላይ አፕዴት ካላርክ ሌላ ቀርቶ ከውጪ ሰው ጋር ከሚስት ጋር ቁጭ ብለ በንግግር የማመን እንትን በጣም እየወረደ ይመጣል። በቃ መበጥበጥ፣ መጮህ፣ ኃይለኛ መሆን፣ አግሬሲቭ መሆን እሱ ደግሞ የደካሞች ስራ ነው። ደካማ ሰዎች ተክባራቸው በቃ መበጥበጥ፣ መደባደብ ምናምን ማለት ነው። ስለዚህ በተቻላችሁ መጠን ወንድ ልጅ ከሆንክ በየጊዜው ራስ ላይ ኢንቨስት አድርግ። ከራስ ጋር ከሆን ራስን በትክክል ከሰራው ሚስት ከበላይ ነኝ አለችም ከበታች ነኝ ማለችም እንደዚህ ሆነች እንደዚህ ማስተዳደር ትችልበታል። አንድ አይነት ልትሆኑ በታሪክ አትችሉ። እሷ የራሷ ነገር አላት፣ አንተ የራስ ነገር አለ። ሁለቱም ማዛመድ ሊኖርብህ ግድ ይላል።
ስለዚህ ይሄን ቪዲዮ የምትከታተሉ ወንዶች ካላችሁ ሚስቶቻችሁ ሚሊዮነር ከሆኑ ሚሊዮነር መሆናቸው አይጭነቃቸው። እየተከበረች ነው፣ ተከብራ ነው የምታስከብር። ሚሊዮነር ሆና በትዳሯ ላይ የምትማግጥ ሚሊዮነር ሆና አንተን ለማስቀናት የሆነ ነገር የምታደርግ ከሆነ ያቺ ሴት ችግር አለባት። ከዛ ውጪ ቤቷን ልጆቿን የምትመራ ሴት ከሆነች ግን ያቺን ሴት በርቺ ጠንክሬ ነው የሚባለውና ይሄን ነገር በደንብ አስቡበት። ይሄ ነገር በቤቴ ገጥሞኛል የምትሉ ካላችሁ እስኪ ሐሳብ አስተያየቶቹን ኮሜንት ላይ አስቀምጡ። ወይ ደግሞ ሚስቴ በገንዘብ ትበልጠኛለች በዚህ ነገር እኔን ትነካኛለች ብለህ የምታስብ ወንድ ከሆንክ እስኪ ይሄን ሐሳብ ኮሜንት ላይ አስቀምጣለሁ። ያ ቢጨንቃት አንተን አታገባም፣ ያ ቢጨንቋ አንቺን አገባ። ካገባ በኋላ ግን እንደዚህ የወረደ መሄድ በራስ መተማመን ሰውየው ላይ ችግር ይፈጥራልና በየጊዜው በራስ መተማመናችሁን ከፍ ብታደርጉ፣ በጣም መስራት ብትችል፣ ማቀድ ብትችል፣ ፕላን ማድረግ ብትችል፣ በጣም ምንም የሌላቸው ደሃ ወንዶች የከተማው ሚሊዮነር ሴት አግብተው አይቻለሁ። ግን ይገርምሃል፣ ጨንቆት አያውቅም፣ በርዶት አያውቅም። ለምን? በራሱ የሚተማመን ቫልዩ አለኝ፣ ከገንዘቧ በላይ እኔ ቫልዩ አለኝ ብሎ ያስባል። ያኛው ደግሞ ቫልዩ የሌለኝ ሰው ነኝ ብሎ ስለሚያስብ ምንም ብታረግለት። ይሄን ትንሽ አስቡበት። ከዚህ የተለየ ሐሳብ ካላችሁ ኮሜንት ላይ ምናልባት አስቀምጡልኝ። ምናልባት ፍቅረኛ ያላችሁ ሰዎችም ያንተ ፍቅረኛ ካንተ በላይ ሚሊዮነር ከሆነች ምን ተሰምቶ ያውቃል? እሱን ለማስተካከልስ ምን አድርጋ ያውቃል? የግድ ደግሞ ከሷ እኩል ሚሊዮነር መሆን አለብኝ ብለ 24 ሰዓት የማይሆን ነገር ውስጥ የገባ ሰው ካለም ኮሜንት ላይ አስቀምጡልኝ ስለምናማከራቸው። ጸግሽ ባለቤቴ ሚሊዮነር ፍቅረኛ ሚሊዮነር ናት እና እንደሷ ከሷ እኩል ለመሆን መኪና ለመግዛት መኪና ለመቀየር አለባበሴን ጸጉሬን ቆንጆ ለመሆን ታግያ። ያ ትግል ግን ለውጥ ያመጣል ወይ? ሐሳብ ካላችሁ ኮሜንት ላይ አስቀምጡ። ከሚስቴ እኩል ሚሊዮነር ለመሆን ጉቦኛ ሳልቀር ሆኛለሁ የምትሉ ሰዎች ካላችሁ ኮሜንት ላይ አስቀምጡ። ይሄ እቤት ውስጥ ያለ እውነታ ስለሆነ የምናወራው። በዚህ ጉዳይ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ይሄን ዩቲዩብ ቻናላችን በቅርብ ጊዜ 400-500 ሺህ ማስገባት እንፈልጋለን። ብዙ ሚሊዮን ወጣቶችና ባለትዳሮች ጋር መድረስ እንፈልጋለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ የገባችሁ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልን። ቤቴን ሰላም፣ ትዳሬን ሰላም፣ ህይወቴን ሰላም ማድረግ እፈልጋለሁ የምትሉ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ስለ ፍቅር ህይወት፣ ስለ ትዳር ህይወት መማከር የምትፈልጉ አሊያም ስልጠና የምትፈልጉ ካላችሁ ዘውትር ሰኞና አርብ ላይቭ እንገባለን በቲክቶክ ቻናላችን። እየገባችሁ ተከታተሉ። እንዲሁም ደግሞ ወደ መልህቅ ጎራ በሉ። 09774050 ላይ ደውሉ። የትዳር ሐኪምና 200 ችግር መጽሐፍን አንብቡ። በጣም ብዙ ነገር ትማሩበታላችሁ። አመሰግናለሁ። እንደዚህ አይነት ችግሮች ከነ መፍትሄው የተቀመጡበት መጽሐፍ አለ። መጽሐፉን 200 ችግር 200 መፍትሄ ብለን ነው። በጣም የሚገርም መጽሐፍ። በተለይ ኢትዮጵያ ውስጥ ያላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ መጽሐፉ ለመጀመሪያ ዙር በተለይ ለኦዲየንሶቻችን፣ ለከስተመሮቻችን፣ ለቤተሰቦቻችን መጀመሪያ ዙር የሚሸጠው በ200 ብር 5 መጽሐፍ 10 መጽሐፍ ለማህበራት ማዘዝ ትችላላችሁ። አንዱ መጽሐፍ 200 ብር ነው። 200 ችግር 200 መፍትሄ። ይሄ መጽሐፍ በእጅህ ከገባ ይሄ መጽሐፍ በእጅሽ ከገባ በጣም ብዙ ነገር ትቀይሪበታለች ብዬ አስባለሁ። ማዘዝ የምትፈልጉ ካላችሁ 09774050 ላይ ደውሉ። አመሰግናለሁ።